ዘፈኑንም ስታገኘው እስክስታ የምታስነካ መዝሙርም ስታገኝ የምታጨበጭብ ባሎች እመኑ ግድ የላችሁም። ሴት ልጅ ቀሚስ ለብሳ ነጠላ ለብሳ አሜሪካ ሆኖ አንድ ዶክተር የተናገረው ነገር በጣም ይገርመኛል። ሰላም ውድ ቤተሰቦቼ እንደምናመሻችሁ፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። ወደ ቪዲዮ በቀጥታ እንሄዳለን። ዘፈኑንም ስታገኘው እስክስታ የምታስነካ መዝሙርም ስታገኝ የምታጨበጭብ የተሾመ ሲመጣም እልል የምትል ያም ሲሻር የምታዝን አትሆን። በአንድ አፍህ ሁለት ነገር አይውጣ። ሊቃውንቱ እንደውም ሲያስረግጡት ምን ይላሉ? ይነቅህኖ ማይ ጦም ወማይ መሪር ማሃዱ አዘግት። ከአንድ ጉድጓድ መራራና ጣፋጭ ውሃ ይቀዳልን? አይቀዳም። ከአንድ ጠርሙስ ላይ የሚጣፍጥና የማይጣፍጥ ውሃ አይቀዳም። መቼስ ከአንድ አፍ ሁለት ለምን ይወጣል? ይለይልህ እንግዲህ ይጥራልህ። ክርስቲያን ከሆንክ ክርስቲያን ሆነ ዝለቅ። ያው ደግሞ ሌላም ከሆንክ ሌላ ነው ይበል። ምክንያቱም ከአንድ ውሃ ሁለት ነገር ሊቀዳ አይችልም። አንድ ሰው ለሁለት ጌታ መገዛት አይችልም። አሃዱ ያፈቅር ወካልእ ይጸልእ አለ ጌታ። አንዱን ይጠላል አንዱንም ይወዳል። ለምሳሌ ሕፃናት አክስታቸውንም እናታቸውንም ይወዳሉ። ደግ አይደሉ? ድግስ ሄደው ሲሰናብቱ ከዛ እናቲቱ ተነስታ ቤት ልሄድ ነው ስትል የእናቲቱንም ቀሚስ ይዞ የአክስቲቱንም ቀሚስ ይዞ እሪ መካከል ላይ ማለት ነው። አንድ ነው ልትወድ የምችለው ወይ እግዚአብሔርን ውደድ ወይ ሰይጣንንም ከወደድክ ሞክረው ነው። እግዚአብሔር አስገድዶ አያጸድቅም። እሺ አስገድዶ በፍጹም የኔ ትሆናለህ ያለዛ አናትክን ነው አይልም እግዚአብሔር። ከፈለከ እኔ ጋር መሆን ከፈለገ ይሄን ታገኛለህ፣ እኔ ይሄንን ታገኘኛለህ። ሰይጣንንም ከፈለከው ሰይጣንን ማምለክም ከፈለገ አምልከው፣ ግን አይጠቅምም እንጂ ከጠቀመ ነው። አንድ ሰው ሁለት ነገርን አይወድም። ሰይጣንን አምልኮ አላልኩም። እሺ ነገር ሰንጣቂዎች ስርዓት ያዙ። እኔ ሰይጣን አምልኮ አላልኩም። ማደራችሁን ሰው ሁሉም ስልጣን ተሰጥቶታል ነው። ሁሉም ምራጥ ነው። እንግዲህ ተመልከቱ። እንደዛ ቢሆን ኖሮ እኮ እኔን ነው ማምለክ ያለብህ ያው እኔን ነው ብሎ እግዚአብሔር አያረግም። አስገድዶ ቢያጸድቅ ኃጥእ አይገኝማ። አስገድዶ ሰይጣን ቢያስኮንን ጻድቅ አይገኝም። ሰው በፈቃዱ መርጦ ይረክሳል፣ በፈቃዱ ይቀደሳል፣ በፈቃዱ ይኖራል። ለዚያች ለመረጣት ፈቃድ እንዲገዛ እግዚአብሔር ስልጣን ሰጥቶታል። ያችን ፈቃዱን የኛን ፈቃድ እንኳን ሰይጣን እግዚአብሔርም አሸንፎ ስልጣን አለው፣ ግን አስገድዶ እንኳን አያጸድቀንም። ለምን? ስልጣናችንን ሰጥቶናል። በእግዚአብሔር መልክ አይደል እንዴ የተፈጠር ነው? እስኪ በሉ በእግዚአብሔር መልክ በሉ። እግዚአብሔርን የሚያሸንፈው አለ? የለም። እግዚአብሔር የወደደውን እንደሚያደርግ ሰው የወደደውን ለመስራት ስልጣን ተሰጥቶታል። የወደድከውን ታረጋለህ፣ የፈቀድከውን ትሰራለህ፣ የፈቀድከውን ትበላለህ። ባይሆን እግዚአብሔር ዘመንህ ሲያልቅ የማትመለስ ከሆነ መብራቱን ያጠፈዋል፣ እድሜህን ይቆርጠዋል። በመረጥከው ምርጫ ደግሞ የመረጥከውን ይሰጥሃል። እና አንድ ሰው ሁለት ነገር አይወድም። እስኪ አንድ ሰው በሉ ስንት ነገር አይወድም? አሁን እንደው በሞት ያውን በጣም እኮ ነው የሚገርመው። አሁን ሁለት ሰው ወዳለህ ግን አሁን እሺ በለው ቀለል እናድርገው። ምሳሌውን እናትና አባታችሁን ሁለቱንም ነው የምወድ ብትሉ ሁለቱንም ውደዱ ጥሉ አላልኩም። ግን ምንድነው ደጋዋል ብትል እናቲቱ አባትየው ቆላዋል ቢል የማንኛው ይደረግ? ግዴታ አንዱን ትጠላለህ። ለሁለት መገዛት እንደውም እኮ ተመልከቱ፣ ጌታ ተብሎ የተጠራው ገንዘብ በወንጌል ጌታ ተብሎ ተጠርቷል። በጣም ነው የሚገርመው። ገንዘብ ጌታ ይባል። እስኪ ጌታ በሉ እይክል አሐዱ ገብር ተቀኔው ለክል ያጋዝሳለ። ለእግዚአብሔርም ለገንዘብም ልትታዘዙ አይቻልም። ገንዘብም ጌታ የሆነበት ሰው አለ። እንዲህ አይነቱን ጌታ ነው አወጥተህ ጣል የተባልከው ማለት ነው። እመቤታችን ስትወልድ የእንግዳ ማደሪያ አልነበረም። ቤቱ ስለተያዘ እንግዳ ስላደረበት ቤት አጣ ከብት በረት ነው የወለደችው። የእንግዳ የተባለው በልባችን የነገሰ ኃጢአት ነው። እግዚአብሔር እንዳያደርግ ቦታ የሚያሳጣው
እግዚአብሔር ስራ እንዳይሰራ ከኛ የሚያርቀው ያ ነው። እንግዳ ነገር አስወግዷል ኢያሱ። እስኪ በሉ እንግዳ ነገር በሉ። ምን በሉ? ከእግዚአብሔር ውጪ በልባችን ማደር የለበትም። እሱ ይደርብን። ባሎች እመኑ፣ ግድ የላችሁም። ሴት ልጅ ቀሚስ ለብሳ ነጠላ ለብሳ ላስቀድስ፣ ልቁረብ፣ ላስቆርብ፣ ጸበል ልጠመቅ ብላ የምታስብ ከሆነች ሚስትህ ማለት ነው። ሴት ልጅ በአጠቃላይ ቤት ያለች ሴት በእሷ ምክንያት አይምሮህም፣ ህሊናህም፣ ልቦናህም፣ ስራህም ሁሉ ነገርህም ስለሚባረክና ስለሚፈወስ ዝም ብለህ ለእሷ ተገዛ። የእውነት እግዚአብሔር ምስክሬ ነው። እንዲህ አይነት ሚስት ካገኘህ እድለኛ ነህ። አትልበስ፣ አይመርባት። አንተ እንደምትፈልገው አይነት አለባበስ አትልበስ። ዝም ብላ የቤት እመቤት ትሁን። የእሷ ጸሎት በጣም ነው የሚጠቅምህ። ስራህ ላይ የተወረወረ መተት እንኳ ቢኖር ከአንተ ከእናት ከአባት የወረስከው ስራህን እንዳይቀናልህ የሚከላከል መንፈስ ካለ፣ ገንዘብህን ሊያባክል የሚፈልግ መንፈስ ካለ በእሷ ጸሎት እንኳ ትተርፋለህ፣ ትድናለህ። እያንዳንዱ በሄድክበት ቦታ ሁሉ ይሳካልሃል። ግን በዚች ሴት ላይ የምትረማመድባት ከሆነ የምትጎዳት ከሆነ እንደገና መንፈሳዊነቷን ጠልተህ ምናልባትም እኮ እላዋ ላይ ያለው መንፈስ ለማስወገድ እየጣረች ሊሆን ይችላል። አንተን ባታግዝህም እንኳን በጸሎት እሷ ላይ ያለው ነገር እያስወገደች ሊሆን ይችላል። ይሄ ትልቅ ግልግል እኮ ነው። አንተን የሚገላምጥህ፣ የሚያማህ፣ የሚነጫነጭብህ፣ ክፉ ነገር ሊያደርግብህ የሚፈልግ የበቀል መንፈስ እሷ ውስጥ ያለው መንፈስ ከሷ ላይ ከተወገደላት እኮ በጣም ትልቅ ነገር ነው። ለአንተ ተገዥ ትሆንልሃለች። ለቤቷ፣ ለትዳር፣ ለልጆቿ ነገ ልጆቿ ግራጁዌት ሲያደርጉ፣ ሲመረቁ፣ ትዳር ሲይዙ የተሳካ ህይወት እንዲኖራቸው የሚያስችል ብቃት ላይ ለመድረስ እኮ ነው የምትታገለች ሴት። መንፈሱ ባይወጣላትም ጸበል ለጸበል ብትዞርም እንደው ጸበል ባታቀም እንኳን ዝም ብላ አስቀዳሽና ጿሚ ጸላይ እንኳን ብትሆንም ይሄ ላንተ በጣም ትልቅ ነገር ነው። ለራሷ መቻሏ እንኳን ራሷ ማትረፏ አይደለም አንተን በጸሎት ማሰቧ ቀርቶ እንቁረብ፣ እንጸልይ፣ እባክህን አብረን እኔ እናንተ ቤተ ክርስቲያን እንሂድ ማለቷን ባትደግፈው እንኳን ዝም ብለህ እሷን ተዋት፣ እንደፈለገች እንድትሆን ፍቀድላት። በመንፈሳዊ ህይወት ነው ታዲያ። ከዛ በኋላ ደግሞ ብትችል ሰላሟን ጠብቅ። ራሷን እያገዘች አንተ የምትደረበባት ከሆነ እሷ ላይ ያለው መንፈስ አንተን ሊበቀል ይችላል፣ ሊጎዳ ይችላል። እግዚአብሔር ቶሎ ለምንድን ነው መንፈሷን ያልሸኘላት? ለምን ቶሎ ያልተገላገለችው? መርምር፣ ወቅ። እሷ ጋር ያለው መንፈስ ከባድ ስለሆነ እሷ መንፈሱ ከወጣ በኋላ እሷ እንደገና ደግሞ መልሳ ወደ ዓለም እንዳትሄድ ጸሎት እያስተማራት ነው እግዚአብሔር። በአንዴ ከወጣላት መንፈሱ እንደገና መልሳ ወደ ቀለሞቿ ወደ ኮስሜቲክሶቿ ገብታ እንደገና የምትጣሉበት ነገር ሊመጣ ይችላል። ቡዳ መንፈሷን እንደገና ልትሰበስብ ትችላለች። ስለዚህ ረጅም ዓመት መንፈሳዊ እንድትሆን ረጅም ዓመት ምናልባት ረጅም ጊዜ መንፈሱ ቶሎ ላይወጣላት ይችላል። ይህን ቅዱስ ጳውሎስም ቅድም ተናግሬያለሁ አይደለም? በቆሮንቶስ መልእክት ላይ ከእናንተ መካከል ከባድ ዝሙት የፈጸመ ሰው ሊኖር ይችላል። ይህ ሰው ነፍሱ እንድትድን በላይኛው ቤት ነው የሚለው። እንዲያው በላይኛው ቤት ነፍሱ እንድትድን በወዲያኛው ዓለም ስጋው ለሰይጣን እንዲሰጥ ፈቅጃለሁ ነው ያለው፣ አዝዣለሁ ነው ያለው። ስለዚህ እቺ ሴት በኃጢአቷም ሊሆን ይችላል፣ ወይ ደግሞ ከእናትና ከአባቷ በተቀበለችው መንፈስ ችግር ሊሆን ይችላል፣ ወይ በጎረቤት ምቀኛ፣ ወይ በስራ ባልደረባ በሆነ ነገር የገባባት ነው። አንተ ስራ ነው የምትውለው፣ ሰፈር ውስጥ ምን እንደሚያጋጥማት አታውቅም። ምቀኛ ይኖራል፣ ተንኮለኛ ይኖራል፣ አንተን ሊበቀል የሚፈልግ ሰው ሊኖር ይችላል። ስንት አለ አንተ የምትቀርባቸው ጓደኞች በሚስት በኩል ሊመጡብህ ይችላሉ፣ ትዳርን ለማፍረስ። የአንተ ትዳር መፍረስ ደስ የሚያሰኛቸው ሰዎች ሊኖሩ ይችላሉ። ከዛ አንተን ለመጉዳት በሚስት በኩል ሊመጡብህ ይችላል። ስለዚህ እሷን እግዚአብሔርን ልሳለም ስትል እሷን ተዋት። ለአንተም ትጠቅማለች፣ ለራሷም ለልጆቿም ትጠቀማለች። ምናልባት ሰርግ ሲኖር፣ ግራጁዌሽን ድግስ ፕሮግራም ሲኖር ለብሳ የምትወጣውን ልብስ ብቻ ያንን ልብስ መቼም መጥፎ ልብስ አትለብስም። በዛ ቀን ይጠቅማል ብላ የምታስበውን ልብስ፣ ቆንጆ ነው ብላ የምታስበውን ልብስ ለብሳ ብቻ ካንተ ጋር ትታይ። ከዛ ውጪ ባለው ነገር በምታይባት ነገር ላይ ልታገዛት ነው እንጂ የሚገባው ጭራሽ ያ ነገር መቃወም የለብህም። እንዲያውም ጾም ነው ብላ ልስገድ ስትል ልጹም ልጸልይ ስትል እባክሽ ወርዛ አንቺ ምንክስና ምን ያደርገኛል እና ምናምን እያልክ በጨለማ መካከል መግባትህ አይጠቅምህም። እንዲያውም ከእግዚአብሔር ጋር የምትጣላው እሷ ልጹም ልጸልይ ግዝት ቀን ነው ዛሬ ሰንበት ነው ምናምን ብላ በምታረጋቸው ነገሮች ውስጥ አንተ ጣልቃ ከገባ ከእግዚአብሔር እጅ ላይ እያራገፍካት ነው ማለት ነው። እግዚአብሔር እየተንከባከባት ያለችዋን ነፍስ እየቀማኸው ነው። ስለዚህ ይጠይቃል። ሕዝቅኤል 3 ላይ ሕዝቅኤል 8 ላይ ይናገራል። ይሄን አንድ ሰው ችግር ውስጥ ሲገባ ስታየው
ካልመለስከው የእሱን ነፍስ ካንተ እጠብቃለሁ እፈልጋለሁ ይላል። ያንን ሰው ብትመልሰው ግን ያንን ሰው ከችግር ውስጥ ካወጣኸው ግን አንተ ከሱ ነፍስ ነፃ ነህ። አልፈልግም አልሰማህም ቢልህ እንኳን ያ ሰው አንተ ከሱ ነፃ ነህ ይላል። ስለዚህ ሚስትህን የምታረክሳት ከሆነ በሰንበት ቀንም ይሁን በግዝት ቀን ወይም በአጽዋማት ጊዜ ውስጥ ለዝሙት ለስጋ ፍቃድህ ለዚህ ለእንግዳው ብለህ እንግዳ ነው ዝሙት ድንገት ነው የሚመጣው ለዛ ስሜትህ ብለህ ዘላለማዊ ሕይወትን ልትወርስ የምትችልበትን መንገድ ስታሰናክላት ስታደናቅፋት ስትጎትታት ከእግዚአብሔር እጅ ነው የምታስጥላት። ስለዚህ ይጠይቅሃል እግዚአብሔር ጠባቂ መልአኩ ይበቀልሃል ብቻ ሳይሆን በሄድክበት ቦታ ሁሉ ላይሳካልህ ይችላል። ሁልጊዜ አልተሳካልኝም በቃ እምቢ አለኝ የምትለው ነገር የዚህ ነገር ምክንያት ሊሆን ይችላል። ስለዚህ ሚስትህን መንፈሳዊ ሕይወቷን እውነት ልትወደው ይገባል። ባትሳተፍ አብረህ እንኳን መንበርከክ ቢያቅትህ እንኳን ብትችል መንበርከክ ነው ያለብህ። ካልቻልከው ግን ምድር ማድረግ ያለብህ ዝም ጸጥ ቱን ያገለግላል። በጣም የሚገርም ነው። አሜሪካ ሆኖ አንድ ዶክተር የተናገረው ነገር በጣም ይገርመኛል። መጀመሪያ ያንተን ትምህርት የማደምጠው እየፎገርኩ ነበር አለ። ምንድን ነው የሚለው ግን ደግሞ ማድመጥ አለብኝ ብዬም ደግሞ እንደገና ሞከርኩ አለ። ስታገል ሐሳቡ ከአእምሮዬና ከስሜቴ በላይ እየሆነ መጣ። አንዳንዴ በዕለት ኑሮዬ ውስጥ የሚገባው የቃሉ ጉዳይ ሕሊናዬን እየነካው ማድመጤን ቀጠልኳል። እንደምንም ብዬ አንድ መቁጠሪያ ያገኘሁና በሱ መግረፍ ስጀምር እኔ ከምናገረው በላይ ሌላ የሚናገር ፍጡር ውስጥ ያለ አለ። ውስጡ ሰማው። አነህ ሲለው እኔ ለዚህ ነው እንደ ዶክተር ያደረኩ የሚል መልእክት ሰማ። ለመጀመሪያ ጊዜ ግራ ገባኛል እና ደነገጥኩ። መቁጠሪያውንም ወርውሬ ጣልኩኛል። ይሄም በጣልኩት ጊዜ እንደ እባብ መልክ ሆነ አለ መቁጠሪያው። ተደነባበርኩኝ። በገዛ እጄ ላብድ ነው ብዬ እንደገና ፈራኋል። ዶክተሩ ነው እንግዲህ ያስበው የታመሙትን የሚያክም የተጨነቁትን የሚያጽናና በሙያው በኩል የሚያግዝ የሆነው ዶክተር ነው። ግን እኔ ያስተማርኩህ ለዚህ ነው እንዴ እንድትመታኝ ነው እንዴ የሚል መልእክት ተደጋግሞ ሰማ። ስልክ ደወለ፣ ተነጋገርን። በል ማነህ እያልክ ቀጥቅጠው፣ ስምህን ተናገር በለው። እላፊ ብዙ ነገሮች ሲናገር ዝም በል በለው አሉ። ከዛ ሲቀጠቅጥ ባክተውኝ እኔ እናትህ ነኝ የሚል ድምፅ ደግሞ አሁን ሰማ ድንገት። እንግዲህ ተመልከት፣ ሙያው ዶክተርነቱ ለዓይናችን የጊዜውን ሁኔታ ወይም ባለበት የትምህርት ክፍል ውስጥ ተጠያቂ ሰው ነው፣ ማብራራት የሚችል ነው። ሙያን ለሚያመልኩ ሰዎች ደግሞ ዶክተር ነው። ስለዚህ እንዲህ አይነት ድምፅን ሲሰማ አስቡት፣ የማይገመት ነገር ነው። አሁን ሙያውን ተወጥ አደረገና ከሎጂክ ዓለም ውስጥ መውጣት ጀመረ። ብዙ ጊዜ የዲያብሎስ አሰራር በሎጂክ ውስጥ ታፍነን ሕይወታችንን እንድንጨርስ ትልቁ መርሃ ግብሩ እዚህ ላይ ነው። ሎጂክ እንድናበዛ ያደርገናል። የቀደሙ አባቶች ይሄኛውን መንገድ አይጠቀሙበትም። የሎጂኩን እምነት ነው፣ በቃ አለቀ። በዛ ውስጥ የመቀደስ መንፈስ ስላለ ያግዛቸዋል። የህይወት ጸጥታቸው ሰማያዊ ራእይን እንዲመለከቱ ያደርጋቸዋል። በኋላ ከእናቱ መምጣቱን በሚገባ ተገነዘበ። ለመሆኑ ይሄን ያህል ዘመን እንዴት ኖርክ የሚለውን ጥያቄ ጠየቀው፣ እንደ ሙያው ማለት ነው። ይሄን ያህል ዘመን የኖርኩት የምፈልገውን ደም በአንተ እጅ እያገኘሁ፣ የሚቆረጠውን እየቆረጥኩ፣ የማይቆረጠውንም እየቆረጥኩ ስንት ጊዜ እንዳስቸገርኩ ታውቃለህ። በእጆቹ የጠፉትን ሰዎች አመለከተው፣ የማ ስራ እንደነበረ፣ እንዴት ስህተት ሊፈጥርበት ሊችል እንደሚችል የመጀመሪያ እሱ ራሱ የሰራውን ራእይ በመንፈሱ በኩል ያከናወነውን ራእይ ከፊቱ አመጣለት። እንግዲህ ይሄ ያልተቀረጸ ቪዲዮ ነው፣ ግን በመንፈሱ
በኩል በዚህ በክፉ መንፈስ በኩል የተከናወነ ድርጊት ነው። አሁን ወደዛ መጥቼ እንትን እንዳልል ደግሞ ችግር ነው። እኔ በአሜሪካ ግዛት ውስጥ በጣም ትልቅ ሰው መባል ነኝ። እንዴት ላርጋል? አሁን ሌላ ጥያቄ ነው ይሄ። ሙያዬ በጣም ከበድ ያለ ከመሆኑ ጋር ብዙ ያውቀኛል። ምን ባረግ ይሻላል አለ። አድክመው ከዛ በኋላ ቀጥተኛ መልእክት ሲያስተላልፍ የዛን ጊዜ ይሸኝልሃል። ከዛም በኋላ አዳዲስ ስልቶችን ለመለዋወጥ መንፈሱ ሞከረ። አንዳንድ ነገሮችን እንዲታየው ማድረግ ማዘበራረቅ ጀመረ። ሌሊት ማቃጀት ጀመረ። በስራ ላይ ግራ ማጋባት ጀመረ። ይህን አይነት ሁኔታ ውስጥ መፍጠር ሲጀምር 3 ቀን ለብቻው አንድ ክፍል ይዞ ቅጥቀጣውን እንዲቀጥል ተደረገ። እንግዲህ የመንፈስ ነው። ተመልከቱ። በመንፈስ መቀደስ የቀደሙ የሆኑ የአካሄድ ስልቶቹን ለወጠ። የእምነት ጸጋና ሞገስን አዳበረ። በመጨረሻ ላይ ይሄዳለሁ የሚለው መልእክት ለራሱ ተናገረው። ያው ተባረረለት ማለት ነው። ወዲህም ሳይመጣ እዛው በቃ። ይሄ ምንድነው? በመንፈስ መቀደስ ስንጀምር የጠላቶቻችንን ምስጢር ጊዜ እንኳ ቢፈጅም መረጃ እናገኛለን። ታዲያ ትልቁ ችግር የኛ ችግር ወይ ዘመዶቻችን ሲነኩ አሊያም እኛ ካልተነካን ቶሎ በአቋራጭ ለመገንዘብ አንፈልግም። የሌላው ችግር ችግሬ ነው፣ የሌላው ወገኔ ስቃይ ስቃዬ ነው ብለን አንመለከትም። በሌላው ስቃይ እናሾፋለን። እውነት ነው እንዴ እንላለን። ስንት ዓመት ነው እውነት ነው እንዴ የምንለው? እኔ እኮ ግራ የሚገባኝ ይሄ ነው። ከእውነት አንድ ጊዜ ካመለጥን ቶሎ ለመመለስ ያለው ዳገትና አቀበት፣ ሸለቆና ጫካ፣ በረሃና እሾህ በየመንገዱ ላይ ይጥለናል። በመንፈስ የመቀደስ መንፈሳዊ ኃይል ዛሬ በጣም ያስፈልገናል። ለዚህ ነው ሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ሲናገር እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እንደ በኩራት እንደ መጀመሪያ ልጅ መርጧችኋል በማለት ይነግረናል። ስለዚህ የመንፈስ መቀደስ ሌላው ትልቁ ኃይል ደግሞ መለየት ነው። ይሄ ቪዲዮ በጣም ብዙ ሰዎች ሜንሽን አድርጋችሁኛል። ትችትን ላለመስራት ወስኜ ነበር፣ ግን አንዴ የተሳሳቱ ነገሮች ደግሞ ሲኖሩ ማየት የለብንም አይደል? ስለዚህ ቤተሰቦች የዛሬ ኮፒ ሊንክና ሼራችሁ ያስፈልገኛል። ይሄን ቪዲዮ 1 ደቂቃ ነው የሚወስደው፣ ተመልከቱት። ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባቢን ስለነገር ሂል ጫማ በካልሲ አይደለም። ቆይ እንዴት ነው ነገሩ? ማለት የሆነ ስህተት ተሰራ። ያ የተሰራውን ስህተት ልክ ለማስባል ክርስቶስ ኢየሱስን ፍጹም ሰው ፍጹም አምላክ የሆነውን በደረቅ ግንባር ላይ ዓይን የሰራውን በባህር ላይ የተራመደውን ከድሆች ጋር ከኃጢአተኞች ጋር በማሳለፉ ለሰው ልጆች ወደር የሌለው ፍቅሩን በማሳየቱ በአይሁድ የተተቸውና የተከሰሰው ኢየሱስ ክርስቶስን ካንቺ ስርዓት ካወጣ ማለት ለመታረም እንኳን ዝግጁ አይደለሽም እህት ዓለም። እንዲህ ልክ በቃ ነው በቃ አእምሮዬን የለበስኩት ማለት እኮ ይቻላል። በቃ እኛም በቃ ይመቻት ብለን ማለፍ እንችላለን። እንዴት ያንቺን ከባህል ያፈነገጠ አለባበስ ልክ ለማስባል እንዴት የኢየሱስ ክርስቶስን ትችት ወይንም መከሰስ ወይንም መወቀስ ለውድድር ታቀርቢያለሽ? አሃ ልክ አይደለም። ይሄንስ የሚያስፈልገው ኃጢአትን የበደልሽ እውነት ለምናቀር እየፈረድኩብሽ አይደለም። አለባበሳዊ ሞራላዊ መብትሽን በጣም ነው የምጠብቀው፣ መብትሽ ነው። ለዚህ ማህበረሰብ ካልተጨነቅሽ ያሳደገሽን ቤተሰብ አካባቢሽን ከናቅሽ በዚህ ደረጃ ይሶኬ ይመችሽ። ግን ላንቺ ከባህል ላፈነገጠ አለባበስ የክርስቶስ ኢየሱስ በአይሁድ መከሰስ ሪላቲቭሊ ሊነጻጸር የሚችል ነገር አይደለም። አረሚ በቃ ወዳችኋለሁ። ኮፒ ሊንክና ሼር አድርጉት። ያው ትንሽ ንዴት አለው አይደል? ተናደሩ። ቤተ ክርስቲያን የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ። ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው የምትኖረው።
ደግ የሆንከው እኮ ስለ ደግነት ስላወክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ፣ ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ ሆነ አሁን ያለ ነው። እኛ መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በሶስት ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ለሉቃስና ቀሌዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርናው ሰው ሲገባው እንዲህ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን he's already in the blessed bread ውስጥ ነው ያለው፣ በተባረከው በተቀደሰው ህብስት ውስጥ ነው ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ፣ በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው፣ አይናቸው ተገለጠ። ናየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ፣ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ስለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ። እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት፣ በነሱ ትንታኔ፣ በነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራል 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥብዓቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም የምንለው። እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል፣ የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም፣ የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር። ሲጠመቁ ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ
የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጠናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን በስራ እንድንገልጠው የሚያግዘን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት። በጣም በርካታ ጊዜ ራሴን ለማጥፋት ሞክሬ ነበር እና እዚህም ፊታችሁ ቆሞ በህይወት ቆሜ እንድመሰክር የፈቀደልኝ እግዚአብሔር ይመስገን። እና ብዙ ወጣቶች ራሳቸውን በማጥፋት ላይ ይገኛሉ። በየሰፈሩ እኛ የምንሰማው ነገር ነው እና ጉዳዩ ውጫዊ ይመስላችኋል፣ ግን ያለው ውስጣዊ ችግር ነው። እኔ ተኝቼ ራሱ ሌሊት ገመድ ያሳየኝ ነበር። መንፈስ እንደሆነ አላወኩም ነበር እና እዚህ የመጣሁት እዚህ ቲክቶክ ቪዲዮ ላይ ዩቲዩብ ላይ ማየት ከጀመርኩ ጀምሮ ነው እና መንፈሱ ቶሎ አይለቅም። በአንድ ሳምንት በሁለት ሳምንት አይለቅም። እኔ ወደ 2 ወር ነው በስግደት በጸሎት በመቁጠሪያ እንትን ብዬ ቀጥቅጬ እዚህ እርሱ ጋር ይሸኙልኝ። እስኪ ምንድነው ያስከው? እስኪ አሳየን። ያስኩት መጽሐፍ ደግሞ ሉሲፈርም ተሸኝቶልኝ ነበር ባለፈው እና በዚህ መጽሐፍ ነበር የገባው ውስጤ። ኦኬ፣ ምንድነው መጽሐፉ? መጽሐፉ ሲክሬት ይላል። ሲክሬት ይላል። በውስጡ 5 ቅርንጫፎች አሉት፣ 5 መጽሐፎች አሉት። ይሄ አንድ ላይ የተጠረዘ መጽሐፍ ነው። ዘ ፖወር ይላለው፣ ዘ ፖወር ይላለው፣ ሂሮ ይላለው፣ ሃው ዘ ሲክሬት ቼንጅ ማይ ላይፍ ይላለው እና ራሱ ዘ ሲክሬት የሚለውንም አንድ ላይ ይዞታል። 5 መጽሐፎችን ተጠርዞ ነው የያዘው እና በዚህ መጽሐፍ በጣም ብዙ ተጎድቻለሁ። መንፈሱ ሉሲፈር መንፈስ በውስጤ ነበር። ምንድነው የያዘው መጽሐፉ? ውስጥ በአጠቃላይ ጄኔራል ጠቅልል አድርገህ ስትገልጸው ምንድነው የሚናገረው መጽሐፉ? መጽሐፉ የምንፈልገውን ነገር ወደ ዩኒቨርስ ምን ጠይቀን ለምነን ከዩኒቨርስ እንድናገኝ ያለንም ውስጣችንም ያለን ፖቴንሻል ወደ ተፈጥሮ ነው የሚለው መጽሐፉ። ግን ቀጥታ የሚያገናኘው ከዛውን ዘማጂክ ሚል ፓርት አለው። ሰው ሳይኮሎጂ መስሎት ነው የሚያነበው መጽሐፍ፣ ግን ቀጥታ ከሉሲፈር ጋር ነው የሚያገናኘው። እንደውም አንድ ድንጋይ ይዛችሁ ይላል የሆነ ፓርት ላይ ስትተኙ ያችን ድንጋይ ይዛችሁ አመስግኑ፣ ይህን ሁሉ ለሰጣችሁ ለዩኒቨርስ አመስግኑ፣ ሌላ ይጨምርላችኋል ብሎ ድንጋዩን ይዞ ድንጋዩን ትንሽ ለእጃችሁ ቀለል የሚል ድንጋይ ይዛችሁ አመስግኑ። አንተ እንደዛ አድርገሃል? እንደዛ አድርጌ የተወሰነ እንትን ብዬ ነበር፣ ሙከራዎችን አድርጌ ነበር። ድንጋዩን ይዘህ ተኛክ? ድንጋይ ይዤ አመሰግን ነበር። ድንጋዩን ይዤ መጽሐፉ ላይ ምንድነው ሀሳባችሁን ለመሰብሰብ ነው የሚለው እና ቀጥታ ሙሉ ለሙሉ ግልጽ አይናገርም። ኢንዳይሬክት አድርጎ ነው። እግዚአብሔር ቀርቶ ዩኒቨርስ ነው የምትለው? ዩኒቨርስ ዘ ሎ ኦፍ አትራክሽን የሚል አለ። የምትፈልጉትን ነገር ትስቡታላችሁ። ዩኒቨርስን ስትጠይቁ ስትለምኑ ራሱ ዩኒቨርስ የምትፈልጉትን ነገር ይዞላችሁ ይመጣል ብሎ እና ስለዚህ ሰፊ ማብራሪያ መምህር ዘበነ ለማ ሰጥተዋል ሴፉ ኦን ኢቢኤስ ላይ። አንተ መንፈስ መሆኑን በደንብ አወቅ። ያው በዚህ ውስጥ ሉሲፈር አጥቅቷል። በዚህ ውስጥ ያወቅኩትኝ በጣም ስግደት ማድረግ ከጀመርኩ ጀምሮ የእርሶን ትምህርት ሰምቼ ያኔ ነው ተጋልጦ በመቁጠሪያ እየቀጠቀጥኩትኝ ስጠይቀው ነው ይሄን ሁሉ እንትን በዚህ መጽሐፍ እንደሆነ የገባው። ይሄ መጽሐፍ ባበሻ ነው የተጻፈው ወይስ ከውጭ ነው የመጣው? ተተርጉሞ ነው የመጣው። ብዙ ወጣቶች ያነቡታል? በጣም ብዙ ወጣቶች ነው የሚያነቡት። በጣም ብዙ ወጣቶች በዚህ ተጎድተዋል። በዚህ መጽሐፍ ምን አይነት ጉዳት ነው የተጎዱት? በቃ ራሳቸውንም እንዲያጠፉ መንገዱን ይከፍታል። ብዙ ነገር ተስፋቸውን ከእግዚአብሔር ወደ ተፈጥሮ ነገር እንዲያደርጉ በራሳቸው 100% እንዲተማመኑ ያደርግና ራሳቸው ደግሞ ያን ነገር ማድረግ ሳይችሉ ሲቀሩ በራሳቸው ተስፋ እንዲቆርጡ ያደርጋል መጽሐፉ። አንተ እዚህ መተህ መንፈሱ ከወጣ በኋላ ከተፈወስክ በኋላ እስኪ አሁን ያለን ህይወት ሰላም ያለን ህይወት እስኪ ንገረን። በ3 ሳምንት እስኪ ምን አገኘ? በዚህ አሁን ወደ 1 ወር ሆኖኛል እና ብዙ መምህራኖች የእርሱን ጉባኤ የመምህር ግርማን ጉባኤ የቀሲስ ኃይለ መለኮትን ጉባኤ የመምህር ግርማን አጠቃላይ እንትን ይላሉ፣ እዛም አትሂዱ ይቃወማሉ። እኔ ግን እዚህ ከመጣሁ ጀምሮ አሁን እኔ ለቅዱስ ቁርባን እየተዘጋጀሁ ነው። በዚህ ጉባኤ ምክንያት ማለት ነው። ንስሐ ገብቼ ሁሉም ነገር እድሌም ተከፍቷል፣ ስራም አግኝቻለሁ፣ ሁሉም ነገር ተስተካክሎልኛል። ብዙ መምህራን ግን እዚህ እንዳንመጣ ከውጭ ሆነው ይይዙ ነው። እዚህ ስትመጣ እኮ ስራ ነበረ። እዚህ ስመጣ በቃ የትራንስፖርት ራሱ ሰው ሰጥቶኝ ነበር የመጣሁት። ከስራም አስወጥቶ ከስራም ከሰው አባትቶኝ አድርጎኝ ብዙ ነገር አድርጎኝ ተስፋ ቆርጬ ነበር በራሴ። ግን ውጫዊ ችግር መስሎኛል። ግን ከውስጥ ሆኖ በቃ ገመድ ያሳይ ብዙ ነገር በሀሳቤ 3 4 ራሴ ለማጥፋት ሞክሬ ነበር። በመቤታችን
ቃል ኪዳን ነው። ራስን አፋት ላይ ገመድ ያሳያል። ገመድ ያሳየኛል ብዙ ነገር የምጠፋበትን እንትን እንደውም ፔን ለመቀነስ ራሱ የራስ እንትን የእንቅልፍ መድኃኒት በብዛት ወስደ በዛም እኮ ምንም ፔን ሳይሰማ በዛው ሞታ እኮ በዛ እንደዚህ ብዙ አማራጮችን በማይንድ ያመጣልኝ ነበር እና አሁን በዚህ ለጉባኤ ምክንያት ለምሳ ገብቼ ወደ ቅዱስ ቁርባን እየዘጋጀው ነው ያለሁት። ከመጣ በኋላ እንግዲህ እግዚአብሔር ከመሰከረ መጥቶ ከተፈወሰ በኋላ ወጣትነቱን አገኘ። አያችሁ መንፈሳዊ ህይወቱ ማደገ። መጥቶ ከተፈወሰ በኋላ ስራ አጥቶ ነበር፣ ስራም አገኘ። ተባረከ ማለት ነው። በስላሴ ስላሴ ተመሰገነ ይሁን። ይህ እንግዲህ ዘ ሴክሬት የሚል መጽሐፍ ነው። ቡክ ኦፍ ሲሪየስ ነው፣ ተከታታይ መጽሐፍ ይላል። ይህ ዘ ሴክሬት ውስጡ ሎ ኦፍ አትራክሽን ምናምን የሚባል ነው። ሀሳብንና አላማን ፍላጎትን በጸሎት ወደ ዩኒቨርስ ልቀቀው እያለ ይናገራል። ዩኒቨርስ የሚለው ሉሲፈር ነው። ለሉሲፈር ተናገር ነው በቃ ባጭር ቋንቋ። እንዲያክ እግዚአብሔር የለም እኮ እግዚአብሔር አይደለም። እግዚአብሔር ሲሆን ከማይታየው ከመንፈሱ ዓለም ወደ መንፈሱ ዓለም ሐሳብን ፍላጎትን ልቀቅ። በቃ ምን እንደምትፈልግ ዓለማዊ ሐሳቦችን ዓለማዊ ፍላጎቶችን ልቀቅ፣ እኔ አሳካላለሁ እያለ ሉሲፈር ብዙ ወጣቶችን በልቷል። በዚህ መጽሐፍ የተነሳ ሉሲፈር ማለት ታላቁ ዘንዶ ማለት ነው። እንዲህ አይነት መጽሐፍ ነው ይህንን ዘንዶ ወደ ትውልድ ውስጥ የሚያስተላልፈው። በመጽሐፍ በሶሻል ሚዲያ ምናምን ነው መንፈስ የሚገባው። በአብዛኛው ወጣቱ ትውልዱ የተበላው በዚህ ነው። እንዲህ አይነቱ መንፈስ እግዚአብሔር ይጣልልን፣ እየተደመሰሰ ይሁን። እንዲህ አይነቱ መንፈስ ነው ዛሬ የወደቀው። ይሄ ጉባኤ እንዲህ አይነት መንፈስ ነው የሚደመስሰው። ሌላው ሉሲፈር ያመልካል፣ ሌላው ግብረ ሰዶምን ያስፋፋል። ሉሲፈር ያመልካል፣ መተትን ይልካል። እኛ ግን መተቱን፣ ቡዳውን፣ አይነጥላውን፣ ዛሩን በስላሴ ኃይል እንደመስሳለን። እግዚአብሔር የተመሰገነ ይሁን። ይሄው ትውልድ ነፃ ሲወጣ አያችሁ፣ ትውልድ ነፃ ሲወጣ ትውልድ ራሱን ሲያገኝ አያችሁ። ወጣቶች ራሳችሁን አድኑ፣ ራሳችሁን ነፃ አድርጉ። ወደዚህ ጉባኤ ኑ፣ ተባረኩ፣ ተፈወሱ። በሕይወታችሁ ላይ ጸልዩ፣ ስገዱ፣ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ቁረቡ፣ እግዚአብሔርን ብቻ አምልኩ። ሉሲፈር አያዋጣም፣ ሲሆን ነው ገሃነም ነው የሚጠቀው። እግዚአብሔር ግን ለዘላለም ሕይወትን ነው የሚሰጠው። እግዚአብሔር የተመሰገነ። እንኳን ደስ አለን፣ እንኳን ደስ አለን። እሺ ይሄን